Taqiyya comes to mind whenever we examine anything Sheikh Uthman ibn Farouk says. ሼክ ኡስማን ኢብን ፋሩቅ የሚናገረውን ማንኛውንም ነገር ስንመረምር ተቂያ ወደ አይምሯችን ይመጣል። መንሱር ማሊክ ሼክ ኡስማንን የለመደ ውሸታም ብሎ ጠርቶታል። ይህም አንዳንዶቻችን ሙስሊሞች የሼክ ኡስማን ውሸት በቁርአንና በሌሎች የእስልምና ምንጮች ሊጸድቅ የሚችል እየመሰለ ለምን ውሸቱን እንደሚያጋልጡ እንድንጠይቅ አድርጎናል። ስለዚህ መንሱር የሼክ ኡስማን ተግባር በእስልምና የተፈቀደ እንዳልሆነ ለምን እንደሚያምን እንዲያብራራልኝ የሚጠይቅ ቪዲዮ ለጥፌ ነበር። ሁለት ክፍሎችን ጠቅሻለሁ። የቁርአን ሱራ 3 አንቀጽ 28 ምዕመናን ከሃዲዎችን ከምዕመናን ሌላ ወዳጆች አድርገው አያዙ። ይህንንም የሚያደርግ ሰው ከአላህ ሃይማኖት በምንም ውስጥ አይደለም፣ ከእነርሱ ጥንቃቄን ለመጠበቅ ብትጠነቀቁ እንጂ አላህም ነፍሱን ወይም ቅጣቱን ያስጠነቅቃቸዋል። መመለሻም ወደ አላህ ብቻ ነው። በመቀጠል ሱራ 3 ቁጥር 28 ላይ ያለውን የኢብን ከሲር ትርጓሜ ተመልክቻለሁ። የሚከተለው ክፍል ይህ ነው። አላህ በመቀጠል እንዲህ አለ፣ ከእነርሱ በእርግጥ አደጋን ካልፈራችሁ በቀር ይህም ማለት በአንዳንድ አካባቢዎች ወይም ጊዜያት ከከሃዲዎች ለደህንነታቸው የሚሰጉ ምዕመናንን ተቀበሉ። በዚህም ሁኔታ እንዲህ ያሉት ምዕመናን ለከሃዲዎች በውጫዊ መልኩ ወዳጅነትን እንዲያሳዩ ይፈቀድላቸዋል። ነገር ግን በውስጣቸው በፍጹም መሆን የለበትም። ለምሳሌ አልቡሃሪ አቡ አርደርዳ ልባችን እየረገማቸው በአንዳንዶች ፊት እንስቃለን ማለቱን ዘግቧል። አልቡሃሪ አልሐሰን ተቂያ እስከ ትንሣኤ ቀን ድረስ የተፈቀደ ነው ማለቱን ዘግቧል። መንሱር በትዊተር ምላሽ ሰጥቷል። ስለ ተቂያ እውነቱን የሚናገር ሰው ማግኘት በእውነት ደስ ይላል። እስቲ እንመልከተው። አገልግሎቱን ማስቀጠል ስለከበደኝ ከሚቋረጥ ይህንን ለማድረግ ወስኛለሁ። ከዚህ በኋላ በጣም ጠቃሚ የሚባሉ ቪዲዮዎችን የምታገኙት ዩቲዩብ ላይ ሜምበር የምትሆኑና አገልግሎቱን በገንዘባችሁ የምትደግፉ ብቻ ናቸው። ይህ ማስታወቂያ እስልምናን በተመለከተ አስፈላጊ የሆኑ ነገሮች ሁሉ እንዲያመልጡኝ አልፈልግም ለምትሉ ብቻ ነው። ከዚህ ማስታወቂያ በኋላ የምትመዘገቡ የመጀመሪያ 500 ሰዎች በወር 50 ብር ብቻ ለአገልግሎቱ በመስጠት እዚህ ላይ የማይለቀቁ በጣም ጠቃሚ ቪዲዮዎችን ጨምሮ የተለያዩ ጥቅሞችን ማግኘት ትችላላችሁ። የመጀመሪያዎቹ 500 ሰዎች ከተመዘገቡ በኋላ ከ50 ብር በተጨማሪ የሚያስከፍሏችሁ ነገሮች ይኖራሉና በዚህ እድል እንድትጠቀሙ አበረታታችኋለሁ። ከኢትዮጵያ ውጭ ያላችሁ ደግሞ በ$3 ብቻ ሜምበር መሆን ትችላላችሁ። በኢትዮጵያ የምትኖሩ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መመዝገብ ትችላላችሁ። ከዚህ ማስታወቂያ በኋላ ሜምበር ከሆናችሁ ብቻ የምታገኟቸው ቪዲዮዎችና ተጨማሪ ነገሮች ይኖራሉ። ይህን ስታደርጉ አገልግሎቱ ጠንካራ ይሆናል። David Wood has asked about Taqiyya. That's a link to my video. And he quoted ዴቪድ ውድ ስለ ተቂያ ጠይቋል። ያ የቪዲዮ ሊንክ ነው። እርሱም ሱራ 3 ቁጥር 28ን እንዲሁም የኢብን ከሲርን ተፍሲር ጠቅሷል። የኢብን ከሲርን ተፍሲር መርምሬ በትክክል እንደጠቀሰው አረጋግጫለሁ። ሆኖም እርሱ የጠቀሰበት ድረገጽ ተቂያ በአንደበት እንጂ በተግባር እንዳልሆነ የሚገልጸውን ለኢብን አባስ የተሰጠው ንግግር ትቶታል። የተያያዘውን ምስል ተመልከቱ። ንግግሩ ምልክት ተደርጎበታል። ይህ ትኩረት የሚስብ ነው። የኢብን ከሲር የእንግሊዝኛ ትርጉም ያጠረ ነው። በሆነ ምክንያት ያን ክፍል ትተውታል። ማረጋገጥ ለሚፈልግ ሁሉ አረብኛው እዚህ አለ። ጥቂት መጠቆም ያለባቸው ነገሮች አሉ። በተግባር ወዳጅነትን ማሳየት፣ ለምሳሌ በሰዎች ፊት መሳቅና የመሳሰሉት እንደ ኢብን አባስ አባባል ተቂያ አይደለም። ምክንያቱም ተቂያ በንግግር ብቻ የሚደረግ በመሆኑ ነው። ይህ ከተባለ በኋላ አንድ ሰው ኩፋሮችን ወይም ከሃዲዎችን የሚፈራ ከሆነ ከዛ ፍርሃት ሊጠብቀው የሚችል ከሆነ ወዳጃቸው እንደሆነ መናገር ይፈቀድለታል። ነገር ግን ቃል ከገባ ሊፈጽመው ይገባል። ለከሃዲዎች የሐሰት ወዳጅነትን ማሳየት የሚፈቀደው እነርሱን በሚፈራበት ጊዜ ብቻ ነው። ሆኖም ለአሜሪካ ዜጋ እንዲህ ያለ ፍርሃት የለም። ምክንያቱም የዜግነት ደንቦች ከከሃዲዎች ጋር ወዳጅ መሆንን አይጠይቁም። ስለሆነም ይህ አንቀጽ ከማፊያ ወይም መሰል አካላት ጋር እየተገፋፋ ካልሆነ በቀር በምዕራቡ ዓለም አውድ ውስጥ ሊሰራ አይችልም። በዚያ ሁኔታ ግን ክፋታቸውን ከራስህ ለማራቅ ወዳጃቸው መስለ መታየት ትችላለህ። እኔና መንሱር ነገሮችን በጥቂቱ በተለየ መንገድ እያየን ያለነው እዚህ ጋር ይመስለኛል። መንሱር በምዕራቡ ዓለም ከከሃዲዎች ጋር ወዳጅ መሆን ግዴታ አይደለም፣ ስለዚህ ለተቂያ አስፈላጊነት የለም ይላል። እኔ ግን እንደ ሼክ ኡስማን ያሉ ሰዎች ሙስሊም ያልሆኑትን የማንበርከክና የመግዛት እቅዳቸውን እውነቱን ቢናገሩ ኖሮ ሙስሊም ያልሆኑት ለእስልምና ይበልጥ ጠላት የሆኑ ነበር ብዬ አስባለሁ። ስለዚህ ሼክ ኡስማን ጠላትነትን የሚፈራ ከሆነ ስለ አመለካከቱ ሊዋሽ እንደሚችል ይታየኛል። በመሰረቱ መንሱር እያለ ያለው ተቂያ የሚሰራው በጣም በተለዩ ሁኔታዎች ነው። ሼክ ኡስማን ደግሞ በእነዚያ ሁኔታዎች ውስጥ አይደለም ነው። እኔ ደግሞ ለትርጓሜዎቻችን በምንሰጠው የመተጣጠፍ መጠን ላይ በመመስረት ሁኔታው ለሼክ ኡስማን ሊሰራ የሚችል ይመስላል እያልኩ ነው።
ልብ ሊባሉ የሚገባቸው 3 ደረጃዎች አሉ። አንደኛ፣ ከእውነተኛ ስሜትህ የተለየ ተግባር ማሳየት። ሁለተኛ፣ ከሃይማኖት ጋር ግንኙነት በሌላቸው ጉዳዮች ላይ ቀጥታ መዋሸት። ሶስተኛ፣ ከሃይማኖት ጋር በተያያዙ ጉዳዮች ላይ መዋሸት። ስለ መጀመሪያዎቹ 2 ደረጃዎች ሁሉም ሰው ተቀባይነት ሊኖራቸው የሚችሉባቸውን ሁኔታዎች መገመት ይችላል። አንድ ሙስሊም ባል ሚስቱ ቆንጆ ባትሆንም እንኳን ቆንጆ ነሽ ቢላት፣ ወይም አንድ ሰው ከሚጠላው ሰው ጋር ከጠባዩ ብልሹነት ለመዳን በትህትና ቢያወራ ማንም የሚወቅሰው አይመስለኝም። እኛም ኡስማንን የምንወቅሰው በእነዚህ የመጀመሪያዎቹ 2 ደረጃዎች ምክንያት አይደለም፣ ይልቁንም በ3ኛው ምክንያት ነው። ኡስማን ስለ ትዊተር መልእክቱ ብቻ ቢዋሽ ኖሮ ምናልባት ኤፍቢአይን ፈርቶ ሊሆን ይችላል ብዬ ልረዳው ይችል ነበር። መጠባበቃችሁን ቀጥሉ። ያ ፍርሃት ለምን ሞኝነት እንደሆነ ጠቅሳለሁ። ነገር ግን ኡስማን ስለ ሃይማኖት እየዋሸ ነው። ስለ ሃይማኖት መዋሸት እንደ ሌሎች ነገሮች መዋሸት አይደለም። ምክንያቱም ሆን ብሎ የሃይማኖቱን ክፍሎች መካድ ወይም ማዛባት ኩፍር ወይም ከሃዲነት ስለሆነና አንድን ሰው ከእስልምና ስለሚያስወጣው ነው። ይህ ደግሞ ሼክ ኡስማን ከእንግዲህ ሙስሊም አይደለም ማለት ይሆናል። ስለ ሃይማኖት መዋሸት የሚቻለው አንድ ሰው ሲገደድ ብቻ ነው። ማለትም ሲሰቃይ ወይም ሞት ሲይዛትበት። ሱራ 16 ቁጥር 106ን ተመልከቱ። ሱራ 16 አንቀጽ 106 እንዲህ ይላል፣ አንድ ሙስሊም አደጋ ላይ ከሆነ እምነቱን እንዲክድ ይፈቀድለታል። አሁን ልብ ሊባል የሚገባው ኡስማን እየተገደደ አይደለም። ከሃዲዎች አይወዱኝም ብሎ ሊሰማው ይችላል። ነገር ግን ያ በቂ አይደለም። እስር ቤት መግባት እንኳን በቂ አይደለም። ማስገደድ ስንል እውነተኛ ማስገደድን ማለታችን ነው። ዴቪድ የጠቀሰው አንቀጽ በኡስማን ሁኔታ ላይ ሊሰራ አይችልም። ምክንያቱም ኡስማን አንቀጹ እንደሚፈቅደው ከካህዲዎች ጋር ወዳጅነትን ማሳየት ብቻ ሳይሆን ሃይማኖቱን እያዛባ በመሆኑ ነው። ልብ በሉ፣ እንደ እስልምና ባርነትን ይፈቅዳል የሚለውን መካድ ያሉ የኩፍር ንግግሮችን እንዲናገር እንኳን ቢገደድ ያ የሚፈቀድ እንጂ የሚመከር አይደለም። ይልቁንም እውነቱን ተናግሮ መገደል ይሻላል፣ በተለይ ምሁር ከሆንክ። ይህ ትኩረት የሚስብ ሐሳብ ነው። ሼክ ኡስማን ምሁር ስለሆነና በሌሎች ላይ ተጽዕኖ ስላለው ከፍ ያለ መመዘኛ ሊጠበቅበት ይችላል። ስለዚህ ሌሎች ሙስሊሞች ሰዎችን ማታለል በሚፈቀድላቸው ሁኔታዎች ውስጥ እርሱ ሰዎችን ላለማታለል ምክንያት ሊኖረው ይችላል። ኡስማን አንዳንድ ማዛባቶችን ሊያምንባቸው ይችላል። ነገር ግን እርሱ በተወሰኑ ሁኔታዎች ላይ እያወቀ እንደሚዋሽ ማረጋገጥ ይችላለሁ። ወደዚያ በሌሎች ቪዲዮዎች እንመጣለን። መንሱር የጠቀሰው ክር እንዲህ ይጀምራል። በኡስማን ፋሩቅ የሚመራው የዳዕዋ ማታለል። በቪዲዮው ላይ ኡስማን ለጋብቻ የሚከተሉትን መስፈርቶች ያስቀምጣል። አንደኛ፣ በአካል ዝግጁ መሆን። ሁለተኛ፣ በአእምሮና በስሜት ዝግጁ መሆን። በመጽሐፍት ውስጥ የተጠቀሰው ይህ ነው ይላል። በኢብን ቁዳማህ የተጻፈውን አልሙግኒን ጠቅሷል። እርሱ ግን ተሳስቷል። ይህ ክር ስለ ሌላ ርዕስ በመሆኑ ሙሉ መመልከት አልፈልግም። ነገር ግን የሼክ ኡስማንን የእስልምና ማዛባት ተጨማሪ ምሳሌ ማየት ስለሚፈልግ ዲስክሪፕሽን ውስጥ ሊንኩን አስቀምጣለሁ። በክርክሩ ውስጥ እርሱ ስለ እስልምና የዋሸ እንደሆነ ማየት ትችላላችሁ። ነገር ግን ለሙስሊሞች ነው። ስለዚህ ለካህዲዎች ብቻ እንደሚዋሽ ተደርጎ አይወሰድም። በመሆኑም እኔ እርሱን በጣም የምጠላበት ምክንያት ሙስሊሞችን እያሳሳተ ስለሆነ ነው። በእርግጥም ማንም ሰው ሃይማኖቱን በመዋሸት ኩፍር ወይም ክህደት ውስጥ እንዲገባ እጠላለሁ። ይህ እርሱ ስለ አንዲት ትዊተር መልእክት ብቻ የዋሸበት ጉዳይ አይደለም። እርሱ ከሌሎች ታማኝ ካልሆኑ የዳዕዋ ሰዎች ጋር በመሆን ሃይማኖቱን በስርዓት እየቀደደ ያለበት ጉዳይ ነው። በአሜሪካ የሚኖር የትኛው ሙስሊም ስለ እስልምና ለመዋሸት ምንም ምክንያት የለውም። እስልምና አጥቂ ጦርነትን ያስተምራል ማለት ብቻ ወንጀል አይደለም። ይልቁንም በመጀመሪያው ማሻሻያ ሕግ የተጠበቀ ነው። በእስልምና ትእዛዛት ማመን ወንጀል አይደለም። ይልቁንም በመጀመሪያው ማሻሻያ የተጠበቀ ነው። ትልቅ ችግር ውስጥ የሚከት ሰዎች በእነዚያ እምነቶች ላይ ተመስርተው እርምጃ እንዲወስዱ ማነሳሳት ስትጀምር ነው። ማነሳሳትን ደግሞ ማረጋገጥ በጣም አስቸጋሪ ነው። ምናልባት ኡስማን አሜሪካውያን ልጃገረዶችን ለባርነት ለማዋል የሚያቅድ ሚሊሻ ወይም ሰራዊት ሊኖረው ይችላል። ይህም ቢሆን አይገርመኝም። በዚያ ሁኔታ ስለ ትዊተሩ መዋሸቱ ትርጉም ይሰጣል። አለዚያ ግን ትርጉም አይሰጥም። ልብ በሉ፣ ስለ ትዊተሩ ብቻ ቢሆን የዋሸው ሞኝነት ነው ብዬ አስብ ነበር እንጂ እንዲህ አጥብቄ አልቃወም ነበር። ምክንያቱም ስለ ትዊተር መዋሸትና ስለ ሃይማኖቱ መዋሸት አንድ ስላልሆኑ። የመንሱር እይታን ለማጠቃለል ሼክ ኡስማን ሙስሊም ያልሆኑ ሰዎችን መዋሸት በሚያስችል ሁኔታ ውስጥ አይደለም። ነገር ግን ሙስሊም ያልሆኑትን መዋሸት በሚያስችል ሁኔታ ውስጥ ቢሆን እንኳ ምሁር ስለሆነ ማድረግ የለበትም። ነገር ግን እንደ ምሁር ሙስሊም ያልሆኑትን ለመዋሸት ቢወስን እንኳ ስለ እስልምና መዋሸት አይፈቀድለትም። እናም ስለ እስልምና ሙስሊም ያልሆኑትን መዋሸት ቢፈቀድ እንኳ ሼክ ኡስማን ስለ እስልምና ሙስሊሞችን እየዋሸ ነው።
የመንሱር እይታ ይህ ይመስላል። ሼክ ኡስማን ስለ እስልምና ሙስሊም ላልሆኑት መዋሸት ለምን ትክክል እንደሆነ እንደሚያስብ አሁንም መረዳት እችላለሁ። ሙስሊም ያልሆኑት የእርሱን እቅዶች ቢያውቁ ኖሮ በእርሱና በማህበረሰቡ ላይ ይበልጥ ጠላት የሆኑ ነበር ብሎ አምኖ ሊሆን ይችላል። ነገር ግን ሙስሊሞችን ማታለል ከበድ ያለ ጉዳይ ነው። መንሱር በጠቀሳቸው ምክንያቶች ሙስሊሞችን ማታለል ለአንድ ሙስሊም መሪ ፈጽሞ ተቀባይነት የሌለው ሊሆን እንደሚገባ ታስባላችሁ። ሆኖም ግን በምዕራቡ ዓለም ይህ በጣም የተለመደ በመሆኑ ለዚህ የሆነ አይነት ማጽደቂያ ሳይኖር አይቀርም። በምዕራቡ ዓለም ያሉት ተራ ሙስሊሞች መሐመድ ከአይሻ ጋር ግንኙነት ሲያደርግ ዕድሜዋ 9 አልነበረም 18 ነበር ሲሉን ሆን ብለው እየዋሹ አይደለም። ብዙዎቹ ያምናሉ። የሚያምኑት ግን መሪዎቻቸው ስለሚነግሯቸው ነው። መሪዎቻቸው ግን ምንጮቹ ስላነበቡ አይሻ 9 ዓመት እንዳልነበረች ማወቅ አለባቸው፣ ግዴታቸው ነው። ስለዚህ አይሻ 18 ዓመት ነበረች ብለው ለተከታዮቻቸው ሲነግሩ ለሙስሊሞች እየዋሹ እንደሆነ ያውቃሉ። ይህ ሁልጊዜ ይከሰታል በሁሉም አይነት የሥነ ምግባር ጉዳዮች ላይ፣ በተለይም እንደ ጂሃድ፣ ባርነትና የወሲብ ባርነት ባሉ ጉዳዮች ላይ። እንደ ሼክ ኡስማን ያሉ እጅግ ብዙ የሙስሊም መሪዎች እያወቁ ለሙስሊሞች ይዋሻሉ። ይህ ተቀባይነት አለው ብለው የሚያምኑበት የሆነ ምክንያት ሊኖር ይገባል። በዚህ ላይ ምን አስተያየት አላችሁ? እኔ በእውነቱ ጥቂት ግምቶች አሉኝ። ምን እንደምታስቡ በአስተያየት መስጫው ላይ አሳውቁኝ። ለጥያቄዎቻችን ጊዜ ሰጥቶ ስለመለሰልን መንሱርን በድጋሚ እናመሰግናለን። አገልግሎቱን ማስቀጠል ስለከበደኝ ከሚቋረጥ ይህንን ለማድረግ ወስኛለሁ። ከዚህ በኋላ በጣም ጠቃሚ የሚባሉ ቪዲዮዎችን የምታገኙት ዩቲዩብ ላይ ሜምበር የምትሆኑና አገልግሎቱን በገንዘባችሁ የምትደግፉ ብቻ ናቸው። ይህ ማስታወቂያ እስልምናን በተመለከተ አስፈላጊ የሆኑ ነገሮች ሁሉ እንዲያመልጡኝ አልፈልግም ለምትሉ ብቻ ነው። ከዚህ ማስታወቂያ በኋላ የምትመዘገቡ የመጀመሪያ 500 ሰዎች በወር 50 ብር ብቻ ለአገልግሎቱ በመስጠት እዚህ ላይ የማይለቀቁ በጣም ጠቃሚ ቪዲዮዎችን ጨምሮ የተለያዩ ጥቅሞችን ማግኘት ትችላላችሁ። የመጀመሪያዎቹ 500 ሰዎች ከተመዘገቡ በኋላ ከ50 ብር በተጨማሪ የሚያስከፍሏችሁ ነገሮች ይኖራሉና በዚህ እድል እንድትጠቀሙ አበረታታችኋለሁ። ከኢትዮጵያ ውጭ ያላችሁ ደግሞ በ$3 ብቻ ሜምበር መሆን ትችላላችሁ። በኢትዮጵያ የምትኖሩ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ መመዝገብ ትችላላችሁ። ከዚህ ማስታወቂያ በኋላ ሜምበር ከሆናችሁ ብቻ የምታገኟቸው ቪዲዮዎችና ተጨማሪ ነገሮች ይኖራሉ። ይህን ስታደርጉ አገልግሎቱ ጠንካራ ይሆናል።